ያፍርባታል እንኳን አልተናገረም። ያፍርባታል። እኔም ጥያቄ የሚሆንብኝ ወይ አይቀርም ምን ማለት ነው? ወይስ እሱ እያጣጣላት ነው? እሱ አቢዩዝ እያረጋት ነው? አዶን ኖ እኔ ምን እንደፈለገ አላውቅም። ቃላት አጠቃቀሙን ደጋግሞ የሚደግመው ይሄንን የሰው ልጅ እኮ ከመጀመሪያው እኮ ካፍሽ የሚወጣውን ነው የሰው ልጅ የሚያየው ካፍሽ የሚወጣውን ነው አይደለም። አንቺ የልብሽን አይደለም መጀመሪያ የሰው ልጅ ካፍ በዚህ ሰዓት ስንት ሮማንቲክ ነገር በሚታይበት ጊዜ እሷ እንደዚህ ማውረድ እሷ አይደለም ተገበነ ቃላት ማጠቀም ለምን አስፈልግ እንኳን ሊያወርዳት ይቅርና የምትናገረው ንግግር እኮ ጠብ አይልም መሬት ላይ እሷ እኮ ካንቺ ጋር ምን ማለት ነው? አይ በክብር አንቺን በክብር ስለምፈልግሽ ነው። ሌላ ንግግር ነው። ሌላ ታሪክ ነው። በቃ ለእንትን አይ ይሄ ጊዜ አይደለም ብሎ እኮ መመለስ ቀላል ነገር እኮ ይሄ ጊዜው አይደለም። እንደዚህ ማለት የለብንም። ብዙ መልስ አለ እኮ ላገኒ ብሏል። የሆነ ቦታ ላይ ብሏል። እንደዚህ አይነት ጨምላቃ ነገር ካንቺ ጋር እኔ ግን ፊፊንና ማን ነው የምትይው? አሁን ዛሬ እንደዚህ ብሏል። በእናትሽ እንደው እንደዚህ ብሏል። እስኪ እግዚአብሔር ብሏል። የምር ብሏል። እኔ በዚህ ብሏል። እንደዚህ አይነት ጨምላቃ ነገር አይደለም ካንቺ ጋር የሚፈልገው ብሏል። እግዚአብሔር ብሏል። ታዲያ ቃላቱን ማስተካከል ነው። አንቺን እኔ በእንዲህ አይነት ቦታ አይደለም በክብር ቦታ ነው የምፈልግሽ። አንቺ ቢኮዝ ያነጋገር ችግር ነው ማሬ፣ ያነጋገር ችግር ነው። እንደዚህ ብሎ ይናገራል። ብዙ ጊዜ አማርኛ አይችልም፣ የሆነ ጣል ነው የሚያደርገው። እኔ እኮ አማርኛ አይችልም የምትሉት እኮ በአማርኛ ነው የሚያወራል። ቆንጆ እንድኮ ወሬው አያምርም። ፋራ ነው ሰሚ ቆንጆ ዲኮር ነው። ምንድነው ቆንጆ የምትዩ? ቆንጆ ዲኮር ነው። ምንድነው የምትዩ? የምሬ ነው። ስሬት ብዙ ቆንጆ ወንዶች አሁን ወሬያቸው ድምጻቸው ራሱ አያምርም። ስሬት ሰሚ ልንገርሽ፣ እንዴት አመሻችሁ? ሰላም ናቸው። ባነጋገር ምናምን ነገር እንትን ነው። ብዙ ጊዜ ነው እንደዚህ አትበይ። ቆንጆ እየተባለ ነው ጭንቅላት ላይ የሚወጣው። ምንድነው ቆንጆ ዲኮር እኮ ነው። ምንድነው ዲኮር መግዛት ትችያለሽ። ቆይ አንድ ጊዜ እሱ አንቺ ዝም በይ፣ የራስሽን ወሬ እንጨርስኛ። አንቺ አሁን መተሽ ማንሽ የምንሰማሽ እኛ እንዴ? እኔ ፊፊጌ እግዚአብሔርን እንደዚህ የምትዩ ነገር ነው የሚገርመኝ። ታቂ በእኔ ነው አሁን እኮ እቺ እኮ ላውራ የምትለው እኮ ስለሰማዋን ነው። ቅድም ልታስተካከለን እኮ ነው። ሌላ ቤት ስለሰማዋት ነው። ይቅርታ አድርጉልኝ እሺ፣ ስለገባኝ ነው። ታኒ እንዴት ነው ከውስጥ የምስቀው? ግን ያውሪ ይፍያ አውቄ ነው። እኔ በሀሳብ ስለምልሽ ነው። ሀሳብ ነው። እኔ ደስ ይለኛል እንደዚህ መከራከር። ካልተከራከርሽ እውነቱ አይወጣም። ጋኒ የድምጽስ እየተዘጋ ነው። አይዞሽ የገለቴ ተወቃ አራን ገለቴ አትበይ። ታይ ቡርቴ ገለቴ ገለቴ ማቆንኩ ሩጬ ወይኔ እኔ እኮ የሚገርመኝ ያንቺ ለምን እንደታውቂያለሽ ገንዬ እኔ እንደዛ ያልኩሽ እሱ ማለት ነው። በጣም ብዙ ጊዜ ስህተት አለው ቪዲዮ ሲሰራ። ለምሳሌ በጣም እናውራ ከተባለን አሁን በጣም ስለዚህ ለምን እንደዚህ እንደምትሆን ነው ግር የምመላኝና ምን ይላል መሰለሽ ትናንትና በቃ ወደ ራሳችሁ ተመለሱ። ይሄን ደግሞ ውድድራችሁን አቆሙ። በቃ እንዴ ሄሚ አንቺ ለምንድን ነው አንቺ ተከባሪ ሴት እኮ ነሽ። ከዚህ ሴት ጋር ራስሽ ልትወዳደሪ አትችይም በፍጹም ማለት ነው። በምን ይሞነታ ምክንያቱም አንቺ እና እሷ አትገናኙ። ገባሽ አይደል? አንቺ የተከባሽ የተወደድሽ በቃ ህፃን ልጅ እኮ ነሽ አንቺ ገና ነሽ። ጀመር ከዚህች ሴትዮ ጋር ለመወዳደር እየሞከርሽ ከሆነ አም ሶሪ አቆሚ፣ ሄሚ አቆሚ። እግዚአብሔርን በቃ መወዳደር የለብሽም ከዚህች ሴትዮ ጋር። እሷ ስለምን ፍቅር የሚታወቅ ለማሳየት ነው ያንቺ እንደዚህ የምትሆኚው። ስለ ፍቅር አታውቅም እሷ። ገባሽ አይደለ? ወይም እንደዚህ ማድረግ እንደዚህ የምታደርግ መስሎሽ ከሆነ አታዩ ባክሽ። ታይ ሄሚ በቃ አትሞክሪው። አም ሶሪ የምር በቃሽ። ምክንያቱም ስለ ፍቅር ምንድነው ታውቂም። እሷ መንገድ ላይ ወጥቃ ዳቦን ለወንድ መስጠት ነው የምትችለው። ገባሽ አይደለ? እሷን ለማድረግ እየሞከርሽ ከሆነ አቆሚው። ስለ ፍቅር አታውቅም እሷ። ወይም እንደሷ እያስተማርሽ ነው እንደዚህ አድርጊ ብለሽ አታስተምሪያት። በቃ ከለመዳች ጥሩ አይደለም። ሌላ ወንዶችን ስለምትፈትን ነው። እሺ ሴቶችዬ ወንድ አታፍቅሩት። እሱ እግራችሁ ስር ይውደቅ። ከነሱ ወዲህ ምን ፍቅር? እስቲ እውነት ከሆነ ከነሱ ወዲህ ምን ፍቅር ነው የሚያስበለው? ያለም አይመስለኝም እንደኔ ማለት ነው።
ፍቅር እኩል ሲሆን ማለት ነው የተሰጣ ካራክተር ነው። እዚህ ላይ ደግሞ አንዱን እንትን ልጅ ካፈቀረች በቃ ጅል ነው። አታውቅም እኮ የምታረገው ነገር ሁሉ። ያ ሰው ካልተረዳሽ ጋራ የአይሚ ሪያክሽን ምንም አልገባችሁም እናንተ። ቆንጅት ይሄ የማፍቀር ስሜት አይደለም። ያሳለፈች እንደዚህ ከባባድ ቃል እንኳን አትጠቀም። እንደ ወንድነቱ ማክበራ ትምህርት ነው። መጣለች። የምርሽን ነው አውቀው ነው። ሰኒ ዝም በያቸው። አንተ አራት 5 ቁጥር መጣ። ምን ልትሆኚ ነው እዛ ሄደሽ? ምን ጀብሊ ፖስት ነው ምንድን ነው የሚያደርገው? ገና ነው ቀኑን የምለው ማለት ነው። እናንተ ተረጋግጦ ስራ ላይ ሆኜ ነው። ስሙኝማ ያለ ስራ ነው ገንዬ እኔ ፍቅር። ምክንያቱም ማንኛውም ሴት ይቅርታ ላይሽ ላይ አንድ ወንድ አርግዣለሁ ብላ መታ አንቺ እንደዚህ አይነት ሮማንቲክ ስራ ትሰሪያለሽ እንዴ ገንዬ? እንደው እውነት እንነጋገር ነው። እኔ ቆንጆ እሱ ወደ እኔ መጣሽልኝ መቅድዬ እያል እንዴት ታምኚዋለሽ? ተበዳይ ሆነሽ እንደዛ ስታረጊ አይደለም። ምናልባት ልበቀልም ሊሆን እኮ ይችላል። የኔን ሀሳብ አታውቂውም አንቺ እኮ ገንዬ። ለዛ እኮ ምን እንደሆነ ቅድም ተጠራጥሯል ስልሽ የነበረው እኮ። ስሚኛ የኔ እናት ስሚኝ፣ ህይወት በበቀል አይሆንም። ገብቶሻል? ህይወት እኔ አሁን ባሏን ጎዳለው ብላ እንትኗን ምን አለች እንደተባለው ተረት ማለት ነው። እኔ አሁን ባሌን እበቀላለሁ ብዬ የማይሆን ነገር ካረኩ ታይዘን ጉርጓር ነው የምንገባው፣ ገደል ነው የምንገባው። ህይወት በበቀል አይሆንም። ገብቶሻል? ቢያንስ ልጅቷን እሷ እኮ ብላለች፣ ልጅቷ ከኛ ህይወት መውጣት አለባት፣ ደግሞ እንድትወጣ ማደርገውን ነገር አሳያችኋለሁ ብላለች። እዚህ አይደለም ትክክለኛ ምክር ነው የሚከራት እንደዛ። ስለዚህ እኛ እሷ አሁን በቻለችው መጠን በቻለችው እቺ ልጅ ከህይወታቸው ሁለቱም ማለት ነው እሱም ከቻሉ ከህይወታቸው እንድትወጣ ማድረግ ነው ያለባቸው። ገንዬ ይሄ ቃል ተጠቀሙ ምናምን ለምደነዋል። እኔ አሁን እሱ የሚናገረው እሷ የምትናገረው ቃላት የፈለገ ቢባል ከአሁን በኋላ መስሎም አይታይም። ምክንያቱም በፊት እናደድ ነበር የሆነ እንትን ነበር፣ ግን ለምደነዋል አሁን። ምክንያቱም በሶስና ጊዜ አይተናል፣ በሊንዳም ጊዜ አይተናል። ምንም አዲስ ነገር አይደለም። ስለ ቃሉ ታዩ ገንዬ የኔ እናት አትጨነቂ። ምክንያቱም እነሱ ያልተጨነቁበት እኛን ሊያስጨንቅ አይገባም። በቃ ምክንያቱም እነዚህ ሰዎች ስራ ነው ብለው ነው የመጡት አይደለም እንዴ? ስለዚህ እነሱ ይጨነቁበት በሚባባሉት። ግን እኔ አሁን ምለው ሁለቱ አንድ ሆነው እቺ ልጅ የምትወጣበትን መንገድ መፈለግ ነው ያለባቸው። በቃ እቺ ልጅ በቃል ምናምን አያስፈልግም። በቃል ምን ነው ይኸውልሽ መቅደጌ አሁን እኮ ልታስወጣ እኮ ልጅቷን እኮ ዛሬ እኮ ትናንትም ዛሬም እኮ የሚረዳት ሰው ነው የፈለገችው። አብሮ ያ የጥፋተኛው ባለቤት ካረዳሽ አንቺ እንዴት አድርገሽ ነው የምታስወጫት? ዋናው የጥፋተኛው ባለቤት እኮ ነው ተባብሮ ትክክል አይደለም ይቺ ልጅ ለምን እንደመጣች ታውቂያለሽ ወይ ብሎ እንዳላት ይቺ ልጅ እንደዚህ አድርገን እናስወጣ ብላ እያለች እርዳኝ እያለችው እኮ ነው በአሁኑ ሰዓት እኮ። ዛሬ አሁን ልጅቷ ዳግም ወደኛ አትመለስም። በምን እንደማትመለስ ታውቃላችሁ? ከአሁን በኋላ እኔ እሱን ትሪት አደርገዋለሁ ሴት እንደምታደርገው እንዴት ባሏን እንደምትመልስ ሴት ልጅ እንደዚህ አድርጌ መልሰዋለሁ እያለች ነው። እሱ ግን እቺ ልጅ መጀመሪያ ካፊ ስታወጫት እኮ ነው ከልብሽ። መጀመሪያ የሚቀድመው ሰውን ለማውጣት ካፍሽ ነው አይደል እንዴ? በቃ እኔ ስለሷም አልጠራም እሷንም ካፌ አልናገርም ብለሽ ስትይ ይሄ ልጅ እኮ ካፉም ከልቡም አላወጣትም እኮ። ትላንትናም ስለሷ ነው፣ ዛሬም ስለሷ ነው። እቺ እንዴት አድርጎ ነው የሚወጣው ነው እሱ ካረዳት እኮ። ነገርኩሽ እኮ አሁን እሱ ዛሬ ወይ ምናልባት በዚህ መንገድ ስለመጣች ደንግጦም ሊሆን ይችላል፣ አናቅም። ነገ ደግሞ የሚፈጠረውን እናያለን። ግን አሁን እነሱ ያላቸው ቻንስ ሁለቱ አንድ ሆነው እቺ ልጅ ማስወጣት ነው በቃ። ገብቶሻል? እሱ ወይ ነገ እንትን ሊል ይችላል አይታወቅም። ግን ያው አንዳንዴ እንግዲህ የቃል አጠቃቀሙ ምንም ምን መስሎም አይታየኝም። ባይዘው መቅድዬ የቃል አጠቃቀምሽ እኮ ነው ለሌላም ሰው እንዲወጣም እንዲረዳም የምታደርጊው። ድርጊትሽ እኮ አይደለም። ይኸውልሽ አክት ቢሆን በአክት የምትሰሪ ቢሆን አክት አሳይተሽ ያንን የሚሰራው ጆሮ ማይሰማ ደንቆሮ ነው በአክት በእጅ የሚያሳየው ማለት ነው። ይሄ ልጅ ግን ቆሞ አስረድቶ ለራሱ ለሰውም አያስረዳ ለራሱ ለሷ አሁን ዛሬ ብለዋለች እኮ ዛሬ ምን አለችው? በቃ እኔ ይቅርታ ስለጮኩብክኝ ስለዚህ እኔ እንዳረጋጋክ ፈልጋለሁ አለችው። አላምንሽም ነው እያላት ያለው አዎ። ለምንድን ነው ለበቀል የመጣች መስሎት ነው? ገብቶሻል? አሁን እኔ ለምንድን ነው የምትወጂውን ሰው የምትበቀዩ? ነው ገንዬ መሀል ላይ የምትጠቀመው አማርኛ ነው። ለምን
ከሌላ ሴት ጋር ሄድክ አስረግዛ ሄድለ እንዴ ምናምን የሚሉት ቃላቶች እሱ ከዛ ደግሞ የሆነ ፓርት ላይ ምናለች እንደዚህ አስክራ ነው አይደል የፈራኸው ምናምን አለችው። አይባልማ እሷም ደግሞ ምናላችሁ እሷም በዚህ ጥፋተኛ ናታ አይባልም እንደዛ እሷ የምትጥለ አንደኛ ወይ ብሏታል እኮ ፉክክር ይዘሽ ነው ወይ ከሷ አለ እኮ ይቅርታ በቃ ስለጮኩብክም እኔ በቃ ትሪት ላደርግህ ነው የመጣሁትኝ እንደዚህ አድርጌ ነው ልጅቷን ማስወጣው ብዬ ከመጣው እኔ ደግሜ ያንን እሱን የሚያቆስለውን ቃላት አልናገርም። እሷም አሁን መጀመሪያ ቪዲዮውን በደንብ እዩ። አይቼዋለሁ። ይኸውልሽ እኔ አይቼ ነው የምመጣው ነኝ እሱ ገርሞት ማለት ነው ገንዬ ገርሞት እንዴት አደረገችኝ ብሎ ሰከን ብሎ የሆነ ፓርት ላይ እኮ እየተቀስነካው ምናምን ይቅለሰለስና የሆነ አማርኛ ጠብ ታደርጋለች። ከዛ መልሶ ይባንናል ማለት ነው። ይባንናል ሳይሆን አንቺ አንድን ሰው ቁስሉን እየደጋገምሽ ካነሳሽበት እኮ ያማል እኮ በቃ መተው ነው የመጣሽበትን በታክቲክም መጣሽ በምንም መጣሽ። እሷም እኮ አሁን እኮ ያንን ቃል መጠቀም የለባትም። እንደዚህ ላረገክ ነው እንደዚህ ከሷ እንደዚህ ነው አይባልም። በቃ አንዴ መጥቻለሁኝ እኔ ነው ገንዬ። ለምን መሰለሽ ልጅቷን ለምን አነሳ አይደለም ዛሬ እኔ ለምን አንደኛ ከጧት ከልጅቷ ጋር ጸብ ሆኖ ከቤት ወጥቶ ከሰዓት እንደዛ ሲሆን፣ ሁለተኛ ደግሞ ርዕሷ እሷ ነች እዚህ ቪዲዮ ላይ ለምን መሰለሽ ርዕሷ እሷ ነች አልኩሽ። ከኔ አተህ ነው ሌላ ጋር ሄደህ ያስረገዝከው እኔ ያሳጥቼህ ነው እኔ ስሞላለህ እሱን ክፍተት ነው እያለች አለሽ። ይሄ ማለት ልጅቷ አለች ማለት ነው እሷ ወሬ ውስጥ። ሁለተኛ ደግሞ የሆነ ሰው በድለሽው ተበዳዩ ልክ ራሱን ጥፋተኛ አድርጎ የሆነን ሰው ይቅርታ እንደማለት ሰርፕራይዝ ሲያደርግ ሌላ ጥያቄ ነው የሚፈጥርብሽ። ለምን እንዴት እኔ በድዬ እንዴት እንደዚህ አይነት ነገር ይደረጋል? ሪል ህይወት ቢሆን ለምነሽኛል አስለምነሽኛል ይቅርታ በይኝ ተረጂኝ እኔ እንደዚህ አላደረኩትም በፍጹም እኔ አንቺ መለየት አልፈልግም ብለሽ ሰው እኮ ድጋሜ ወደ ኋላ አይመለስም። አይኖ ግን ከዛ በኋላ ደግሞ እኮ ጧት ያ ነገር ተፈጠረ አገኘኝ ለምኗት በሁለተኛው ቀን እንደዛ ቢፈጠር ነበር። ግን በቃ ምንም አላረኩኝም አልጋ ላይ የመጣችው ውጭ ስለማውራ ስላልፈለኩኝ ነው ቁጭ ብዬ ከራሴ ጋር ተነጋግሬ ልነግራ ስለፈለኩ ነው አለሽ አይደል? እሱንም ሲጀመር አላስረዳትም። እሱን ስለ አልጋው ጉዳይ ሲጀመር ሊያስረዳት ጠራት። የሃይሚ አላማን ሌላ ነበር ልጅቷን ጠርታ ማስቀናት። አይሽ እሱ አላማዋ ስለነበረ ትናንትና አሁን እኮ ይኸውልሽ ዞሮ ሁለቱም እልክ እየተያያዙ ድሮ እንደሚሉት እየተበቃቀሉ ከሆነ እየተጎዳዱ ይመጣሉ፣ መስመር ይስታሉ። መስመር ሲጀምር አውቀው ነው ለምን አውቀው ነው ያልኩሽ። ድራማ እየሰሩ ባይሆን ኑሮ ሩም ውስጥ እሷ እንደሌለች ባያውቅ ኑሮ እንዴት በራ እንኳኳ እንዴ? ምን አይነት ጥያቄ ነው? እኮ ለምን ማለት ሂዷል እንደሄደ ያውቃል። እሷ መኖሯን ከትናንት ነው እኮ እንደቀጠለ አውቃለሁ። ግን እንዴት በራ እንኳኳ እኮ በሩ እኮ በውስጥ ተቆልፏል እኮ እንደዚህ ሲከፍተው ፋፊ አልከፈት ሲለው ደግሞ አንኳካ ማለት ነው። ከዛ ማነው ብላ ሄዳ ከፈተች እሷ። አሁን እኮ እዚህ ጋር ብሩኬ ንግግሩን ቢያሳምር እኮ ኖርማል እኮ ነው። የእሱ እኮ አሁን እየጎደነ ያለው ምንድነው? ንግግሩ ነው። ከአፉ የሚወጣ ቃል ነው። ቃሉን ቢያስተካክል ይኸውልሽ ካልፈለግሽም እኮ በቃ ከተጠራጠርሽም እኮ አንቺም ጥሩ ቃል እየተናገርሽ እኮ በምልልት እኮ ሁሉን ነገር ማድረግ ትችያለሽ በመመላለስ ልክ አሁን እኛ እንደምንመላለሰው ማለት ነው። አይደለም ትይኛለሽ ነው እልሻለሁ። እንደዚህ እኮ ነው በቃ ችግር የለውም እኮ አሁን እሱ አሁን ጋኒ እዚህ ጋር ተበዳዩ ሃይሚ ከሆነች አሁን ብሩኬ ትላንትና እያወራ ያለ ቃል ምንም እንደ ተበዳዩ አይደለም፣ እንደ በዳዩ አይደለም የሚያወራው ቃል እንደ ተበዳዩ ነው። ዛሬም እሱን ለመመለስ ብላ የራሷን ዝቅ አድርጋ ብዙ ነገር አድርጋለች። ባረገችው ነገር ላይ ምንም በቂ ምላሽ እየሰጠ አይደለም። ንግግሩ ካማረ ድራማው ያልቃል። እውነት ብለሻል ነው። ንግግሩ ካማረ እነሱ መነጋገር ከቻሉ ድራማው ያልቃል። እሱም እኮ ንግግሩን ማያሳምረው እኮ እኛም ተመልካቹም እኮ በንግግሩ ጭራ እንደምቆልፍ አውቋል። ይሄ ሰው ኖ ገንዬ ለምን መሰለሽ አሁን እሱ ሊገጭ ጓባይልና ፍቅር ቢሰሩና ተነጋግረው ቢፈቱት ድራማው አለቀ።
በቃ ተፋቀሩ ብለን እኛ ምፎ ያለን እኛ እኮ። ስለዚህ እነሱ እየተወኑ ስለሆነ ነገሮችን ማጋጨት አለባቸው። ተወኑ ከሆነ እንትን ከአፋቸው የሚወጣው ነገር የሚያምር እሷንም የማይነካ እንዴት ካፍሽ የሚወጣው ቃል ከማረኩ እንደ ንግግራችን ቢሆን ኖሮ ትላንትና ነገር አይሰሙም። ለምን መሰለሽ ተመልካቹ አሁን ገባኝ እኮ ተመልካቹ በምን እንደሚል አውቀውታል። እቺ ንግግር 3 8 ነው መደጋግማት እኔ ራሱ ድራማው ከተጀመረ ጀምሮ። ስለዚህ ብትቀበሉ ተቀበሉ፣ ባትቀበሉ አትቀበሉ። ይሄ ነው ንግግሬ ነው። ትላንትም ብየዋለሁ ንግግር። እነሱማ ከእናንተ ወሬ እየሰሙ ነው። አሁን ትላንት ወዲያ እናንተ እዚህ ጋር እያወራችሁ ብዙ የእነሱ ቤተሰብ እዚህ ውስጥ ነበሩ። እኔ ታክል የሰማው ላይ ነበሩ፣ ግን ከእኛም ወሬ እየወሰዱ ነው። ግን ነገሩን ቢያስተካክሉ ደስ ይላል። ሲጀመር ማለት ነው ሙሉ ከተጀመረ ጀምሮ ድራማው ርዕሱ ጀምሮ የተመልካች ነው። ለምሳሌ ወደ ቡታጅራ ሲገቡ የድሮ ፍቅረኛህን አምጣ ተባለ፣ አመጡ። ልጅቱ እርጉዝ ናት ብለው አሉ፣ አመጡ። ሁሉም የተመልካች ነው በየቀኑ። ለምን ድራማ ራሳቸው አቅደውበት አስበውበት ቢሆን እስክርቢት ተጽፎላቸው ቀጥ ያለ ድራማ ነበር። ይሄ እስክርቢት የተጻፈለት ድራማ አይደለም። ለምን እኛ ዛሬ ያወራነውን ነገ ይደግሙታል እኮ። ማሬ ድራማ ነው እንዳት መስኪ። ከዚህ ውስጥ እኮ የምትማሪ ነገር ምንም ነገር የለም። ድራማውን እነሱ እስክርቢት ተጽፎላቸው እሱን አጥንተው ቢሆን ኑሮ በየቀኑ ከኛ የሚሄደው ነገር አይመጣም ነበር። ሲጀመር እኮ የእነሱን ስኬት ብቻ አያስቡ። አሁን ይሄ ነገር እኮ ሂዝ ሚዲያ ለሚለቀቁት እነሱም እኛም እነሱን ስለምንወድ ከነሱ ትምህርት ለመውሰድ አይደል እነሱን የምንከታተለው። ኧረ እኛ ከነሱ ምን እንማራለን ደግሞ? ትምህርት ቤት እኮ የምንወስደው ነገር ትንሽ ነገር ሊኖር ይችላል። እኔ ከሀይሚን የወስዳት ነገር አለ። ሀይሚን ቪዲዮ አይቼ እማራለሁ ብዬ የምልበት ነገር የለም። ምንም ነው። ምንድን ነው የሚያስተምሩት? ይኸውልሽ ከሷማ ሴትነት ትማሪያለሽ፣ ጥንካሬ ትማሪያለሽ። ሴት ልጅ እንዴት አድርጋ ፍቅር እንደምትሰጥ ምንም አይነት ዲኮር ማይቀይራት፣ ምንም አይነት ብልጭልጭ ነገር ማታልላት፣ ምንም አይነት ወንድ አደረገልኝ አድርጎልኛል አምጣ ስጠኝ የምትል ሴት አይደለችም። ሴትነቷ ገኒ ሴትነት ትማሪያለሽ ከሷ። ከሴትነቷ ሃይሚ ነው እንደ ሌላ ሴቶች እንደ ዩቲዩበሮች አይደለችም። ሃይሚ ጀግና ሴት ናት። ጀግንነቷን ይማራለሁ። እኔ አሁን ሃይሚን የምወድላት አንድ ነገር ልንገራችሁ፣ ይቅርታና ከሙስሊም አይነት ሴት ጋር ነው የምትመሳሰልብኝ። ለምን ከብዙ ወንዶች ጋር በስርዓት እንኳን አትተቃቀፍ ምናምን እሱ ነገሯ ምናምን ነው በጣም ደስ የሚለኝ። ብዙዎች አሁን ይለጣጠፋሉ ምናምን ፕራንክ ራሱ ስትሰራ ምናምን እርቀቷን ጠብቃ ምናምን ነው የምትሰራው። እንደዛ እኮ ይቺ ሴት ደግሞ እኮ ገንዬ ይሄ እኮ መነጫጨቅ ሴት አይደለችማ። ከአንቺ ጋር የምትባል ሴት አይደለችም እንደኔ። ቀበሉ ተቀበሉ። ቆይ ደግሞ ገለቴ ብለሽኛል ፍሬንዴ ታያለሽ። ቡርቴ ዛሬ ገለቴ ያለችኝ እኮ